አንድ ሞተር ብቻ በመጠቀም ቢሚክስ የተሰኘ ማሽነሪ ሰርቼ ሶስቱም ማሽን ዋጋ ወደ አንድ ቀይሬና መልቲ ታስክ የሆነና መልቲ ፐርፐዝ ያለው ማሽን የሰራሁት ጉዳት የሚያደርሱ ቆሻሻዎችን እንደ ጥሬ ዕቃ ተጠቅሜ በዚህ ማሽን ሰራሚኮችን ማምረት ችላለሁ። የበለጠ አሁን እነዚህ የጀማመሯቸውን ሀሳቦች በትክክል ወደ መሬት እንዲረቁ ማድረግ እኔ የሁሉም ጥረት ነው ያስባል። የአርሶ አደራቸውን የኑሮ ደረጃና ክፍተቶችን በማየት ለዚያ ሶሉሽን የሚፈጥሩ ነገሮችን ለመፍጠር የሚያደርጉት ጥረት የፈጠራ ሐሳብ የሚጀምረው አንድን ችግር ከማየት ነው። አንዳንዶቹ ችግሩን ሲያማርሩ፣ አንዳንዶቹ ደግሞ መፍትሄውን ይፈጥራሉ። በአማራ ክልል በተካሄደው የተማሪዎች የፈጠራ ስራ ውድድር እድሜያቸው ትንሽ ቢሆንም ሐሳባቸው ግን ትልቅ ነው። ተማሪዎች የፈጠራ ውድድርን ለማሸነፍ ብቻ ሳይሆን ማህበረሰቡን የሚገጥሙ ችግሮችን ለመፍታት የተወለደ ሐሳብ ነው። ከሰሜን ወሎ ዞን መቄት ወረዳ የመጣው የ9ኛ ክፍል ተማሪ ቢኒያም በላይ ከሁለት በላይ ስራዎችን በአንድ ጊዜ የሚያከናውን ቢሚክስ የተሰኘ ማሽን ፈጥሯል። ተማሪው ይህን ፈጠራ ያመጣው በየቀኑ የሚታዩ የሥራ እንቅፋቶችን በቀላል ቴክኖሎጂ ለመፍታት በማሰብ ነው። ይዤ የመጣሁት የፈጠራ ስራ እንግዲህ አርሶ አደሮች ይቸገራሉ። ለምሳሌ አሁን መኖን ለማዘጋጀት በቆሎ ለመፈልፈልና የተለያዩ አትክልቶችን ለመፍጨት የሚጠቀሙት አንድ ማሽን ነው። ያን አንድ ማሽን ደግሞ ለእያንዳንዱ አንድ ማሽን የሚጠቀሙ ከሆነ ለምሳሌ የሞተሩን ዋጋ ብቻ ብንወስድ የአንድ ሞተር ዋጋ 40 ሺህ ብር ቢሆን ለሶስቱ ማሽን 40 ሺህ ብር 120 ሺህ ብር ያወጣሉ። ይሄ ሞተሩ ዋጋ ብቻ ነው። ስለዚህ እኔ ያመጣሁት አንድ ሞተር ብቻ በመጠቀም ቢሚክስ የተሰኘ ማሽነሪ ሰርቼ ያንን ሞተር የሶስቱ ማሽን ዋጋ ወደ አንድ ቀይሬና መልቲ ታስክ የሆነና መልቲ ፐርፐዝ ያለው ማሽን የሰራሁት። እንደ ተማሪ ቢኒያም ሁሉ ከደቡብ ወሎ ዞን ተንታጅ ባር የመጣው የ12ኛ ክፍል ተማሪ በኃይሉ ይትባረክ በአካባቢው የሚጣሉ ፕላስቲኮችን በማቅለጥ ወደ ሴራሚክና ባዞላ የሚቀይር ማሽን ፈጥሯል። ይህን ማሽን ለመስራት ያነሳሳኝ ነገር አሁን በየቦታው በቃ ከተማ ተባሉት ቦታ ራሱ በየቦታው ላይ በቃ የፕላስቲክ ቆሻሻዎች በቀላል መበስበስ የማይችሉ ፕላስቲኮች አሉና ልክ እንደ ጀሪካን ፌስታል ምናምን በቃ የተለያዩ ፕላስቲክ ነክ ነገሮች መበስበስ አይችሉም፣ በቀላሉ አይበሰብሱም እና እነዛ አካባቢንም እና አየርን ሁሉ ነገር ከመጉዳትም ባለፈ እኛ ጤናችን ላይ ራሱ የተለየ ጉዳት አለው እና ያንን መፍትሄ ያመጣል የሚል ማሽን ሰርቻለሁ። እነዛን የሚበክሉ ወይም ሰው ላይ ጉዳት የሚያደርሱ ቆሻሻዎችን እንደ ጥሬ ዕቃ ተጠቅሜ በዚህ ማሽን ሰራሚኮች ማምረት ችላለሁ። ደቡብ ወሎ ዞን የመጣ ነው። አንደኛው ሴራሚክ እንዴት ማምረት አለብን። ሴራሚክ አሁን በመንግስት ደረጃ ነው እየተመረተ ያለው። አሁን በግለሰብ እንዴት ነው መጥቀም ያለበት የሚለውን በቀላል ነገር ማምረት እንዲያለበት ልጁ ታስቦ ወይም ተገንዝቦ ይሄን ይዞ መጥቷል። የተዘጋጀው የፈጠራ ስራ ውድድር እጅግ በጣም አስደናቂ ሆኖ ነው እኔ ያገኘሁት። በዚህ ልክ ያልጠበቅኩት ነገር ነው። ያው ልጆቹ አሁን ያለውበት ንድፈ ሀሳብ ትምህርት ነው እየሰሩ ያሉት፣ ግን በሃየር ሌቨል ወይም በከፍተኛ ተቋማት የሚሰሩ ፕሮጀክቶችን ነው ስንመለከት የነበረው። በሶፍትዌርም በሃርድ ቴክኖሎጂም የተሰሩት እጅግ በጣም ኢምፓክት ያላቸው ስራዎችን ነው የተመለከት ነው። ከሁሉም በላይ ሁለቱም ማሽኖች ቀላል አሰራር፣ ቀላል አጠቃቀምና በኢትዮጵያ ሁኔታ ተግባራዊ ሊሆኑ በሚችሉ መንገዶች መዘጋጀታቸው ከሌሎች መሳሪያዎች የሚለያቸው ባህሪ ነው። ያው አንደኛ አዲስነቱ ያልኩ ቅድም ሚክስ ስለሆነ ዋጋን ፕራይስ በጣም ሎ ያረጋል ማለት ነው። ከፕራይሱ በተጨማሪ ደግሞ ሌላው ጥቅሙ የሚጠቀመው ኢንጂን አይደለም፣ የኤሌክትሪክ ስለሆነ የኢንጂን መቀየር ይችላል። አርሶ አደሮች ከፈለጉ ሌላ ሩቅ ቦታ ከሚወስዱ ከሆነ በኢንጂን ወይም ደግሞ በነዳጅ በፊውል መጠቀም ይችላሉ። ከዛ በተጨማሪ ግን የሚጠቀመው ሞተር የኤሌክትሪክ ስለሆነ ኤሌክትሪኩን በሚፎርበት ሰዓት ሰሪ ፐርፐስ ስለሆነ ያንዱ ፓወር ብረቱ በሚፎርበት ሰዓት ሌላ ላይኛው ኤነርጂ ሆኗል። ይሄ ደግሞ ብረቱ በሚፎርበት ሰዓት ከዚህ ጋር ያለው ብረቱ ኤነርጂ ስለሚጨምር የኤነርጂውን ትንሿን ኤነርጂ ወደ ከፍተኛ ኤነርጂ በመጨመር ለአርሶ አደሮቹ በተመጣጣኝና በቃ አንደኛ ላጠቃቀም ቀላል ስለሆነ ኦኖፎን በማብራት በኦኖፍ ነው የሚጠቀሙት። ስለዚህ ላጠቃቀም ቀላልነቱ ከሌሎች ማሽኑ ለየት ያደርገዋል። ዋና ግን ልዩ ለአርሶ አደሮች ይሄ የሚሆነው በገቢ ወይም ደግሞ በፕራይስ ደረጃና በኢኮኖሚ ደረጃ ዝቅተኛ ላይ የሚባሉ አርሶ አደሮች ነው የተሰራው።
አሁን ለምሳሌ ለከፍተኛ ባህል ሀብት ለሚባሉ አርሶ አደሮች በትራክተር ወይም በትራክተር እንትን መጠቀም ይችላሉ። እርሻ አርሰው በትራክተር ከፍተኛ መኖ ምርት ያለበት ራሱ መኖ ያመርታሉ ማለት ነው። የኔ ሐሳብ ደግሞ ይሄን የሰራበት ዋነኛ ምክንያቴ አብዛኛው አርሶ አደር መኖን ከሩቅ አገር እያመጣ ነው በማሽኑ ሳይሆን ራሱ እንስሳቶች የሚመገቡ። ስለዚህ እኔ እቺ ማሽን ቀለል ያለ በቀለል ያለ ዋጋ በመስራት አርሶ አደሩ ይሄን በመግዛት ለእንስሳቶቻቸው ይችን እያነቀናበሩ ይሰጣሉ ማለት ነው። ለየት የሚያደርገው በቀላል አጠቃቀም ቀላል ነው ማለት ነው። ይህን የሚሰራው በየትምህርት ቤቶች ላይ ሳይንስና ቴክኖሎጂ የሚባል ክበብ አለ። ያ ሳይንስና ቴክኖሎጂ ከሶስቱ ሳይንሶች ትምህርቶች ጋር በመቀናጀት ሶስቱ ትምህርት ክፍሎች የራሳቸው የሆነ ቤተ ሙከራ ላቦራቶሪዎች ይኖራቸዋል። ለምሳሌ እንደ ባዮሎጂ፣ እንደ ኬሚስትሪ፣ እንደ ፊዚክስ አብዛኛውን ግን ልጆቻችን ይዘው የመጡት ፊዚክስ ላይ ነው። ይሄ ሜካኒክስ ፓርት ላይ ዲፔንድ ብለው የመጡት እና ፊዚክስ ላቦራቶሪ ላይ የተለያዩ ማቴሪያሎች አሉ። ከነዛ አብረው ሳይንስ ቴክኖሎጂ ክበብ ተጠሪው ጋር አብረው በጋራ በመሆን ትምህርት ቤቱ ባለው አቅም መምህሩ ባለው አቅም እየተደጋገፍ እንደ ዞንም በሚቻለው ምናልባት ትንሽ ስርዓቱ ትንሽ ለማገዝ ደከም ያለ ቢሆንም ግን እንደ አቅማችን እየተባበር እዚህ ጋር ደርሰናል ማለት ነው። አሁን ብዙም ባልተስተካከለ ሁኔታ ነው እየሰሩ ያሉት። በትምህርት ቤት ደረጃ ያሉ ልጆች ናቸው፣ ህፃናት ናቸው። ይሄ ስለ ፈጠራ ብዙም ግንዛቤ የላቸው። የተማሩትን ትምህርት ብቻ ወደ መሬት ለማውረድ የሄዱበት ርቀት በራሳቸው ጥረት ግሎባላይዜሽን ያመጣው ቴክኖሎጂ ዌብሳይቶች ላይ ሌሎች ጉዳዮች ላይ አሰስ አድርገው ለመቅዳት ወደ እኛ ተጨባጭ ሁኔታ ለማምጣት የተሰሩ በጣም በርካታ ነገሮችን አይተናል። የተማሪዎች ፈጠራ ውድድርን አልፎ ወደ ተግባር እንዲገባ የገንዘብ የቴክኒክና ተቋማዊ ድጋፍ ያስፈልገዋል። ወጣቶችም ፈጠራዎቻቸውን የበለጠ በማሻሻል ለማህበረሰቡ ተደራሽ ለማድረግ በቀጣይነት እየሰሩ መሆናቸውንም ይናገራሉ። ይሄ አሁን እንደ ፕሮቶታይፕ ነው የቀረበው። እንደዚህ ሆኖ ራሱ ይሄን ያመርታል። 18 ሺህ ነው ይሄ የፈጀብኝ። አሁን ራሱ አበቃ የሚባል ነገር አይደለም። ቢያንስ ከ100 እስከ 150 ሺህ ብር ድረስ ከተገኘ በደንብ ማሽኗ ለህዝብ ተደራሽ ይሆናል ብዬ አስባለሁ። እንደዚህ ይሄ እንደነገርኩ ስሪ ፐርፐዝ ነው ያለው። ያንን ማሽን እንግዲህ ለዲናሞ የሌላው የብረት የኩሽኔታ ምናምን የሚለውን እንዳለ የሞተሩን ብቻ ዋጋ ብናነሳ እንደ በቀላሉ እንኳን 40 ሺህ ብር ነው አንድ ሞተር ቢባል ለሞተር የሚገጠመው ማለት ነው። ስለዚህ ለሶስት ማሽን ከሆነ 3 ሲባዛ 40 ሺህ ብር 120 ሺህ ብር ነው። በቀላሉ እንኳን ይሄንን 80 ሺህ ብር ከአንዲት ማሽንና ካንዶ በሞተሩ ብቻ ነው እንግዲህ የሌላው የብረቱ ምናምን ሲደመር ከ120 ሺህ ብር ብቻ ሳይሆን የሚያተርፈው ሌላ ብዙ ነገር ያተርፋል። የተማሪ ቢኒያም ማሽን በአንድ መሳሪያ በርካታ ስራዎችን በማከናወን ጊዜን፣ ወጭንና የሰው ጉልበትን ይቆጥባል። ለወደፊትም እንግዲህ ስሪ ፐርፐዝ ብቻ ሳይሆን ያለው የተለያዩ ለምሳሌ አርሶ ከአጭዶ ከማረስ ጀምሮ እስከ እንስሳቶች ምግብ እስከ መጨረስ ያለውን ለታርጌ ዋን ስሪ ሳይሆን ሞርዛን ስሪ ፐርፐዝ ያለው ማሽን እንደምሰራ አቅጃለሁ። አሁን አብዛኞቹ ሰራሚኮች ከፕላስቲክም ውጭ ራሱ በቃ ከውጭ ኢምፖርት የሚደረጉ ናቸው። እነዛ ኢምፖርት የሚደረጉ በጣም ውድ ናቸውና በግለሰብ ደረጃ በቃ በብዛት አለ የምንለው ነገር የለም። በመንግስት ደረጃ ትንሽ እንኳን የተሻለ የሚሰራ እና ማንኛውም ለማህበረሰቡ ተደራሽ ይሆን ዘንድ ይህን ማሽን የሚያግዘኝና ፈጣሪ የሆነ ቦታ ካደረስኩኝ የተሻለ ነገር ካገኘ ይሄን ማሽኑን ፈንክሽናል አድርጌ በቃ ልሰራ የ40% እና 50% ቅናሽ አሁን ካለበት ዋጋ ላይ ቅናሽ አድርጌ ለህዝቡ ተደራሽ ለማድረግ በጣም ሙሉ በሙሉ ፈቃደኛ ነኝ። በሃይ ስኩል ሌቨል እነዚህ ልጆች በራሳቸው ነው ሀሳቡን አፍልቀው በዚህ ሌቨል ያቀረቡት። ነገር ግን በቀጣይ አድቫይዘር ጋር ሆነው ሌሎች የሚመለከታቸው እንደ ስራቸው አይነት የሚመለከታቸው ባለሙያዎች ድጋፍ ተደርጎና ስራቸውን የሚሰሩበት በጀት ተበጅቶላቸው ቢሰሩ በትክክል አገልግሎት የሚሰጡ ምርቶችና ሰርቪስ የሚሰጡ ሶፍትዌሮች ዴቨሎፕ ያደረጉ ስለሆነ የሚመለከተው አካል ድጋፍ ቢያደርግ መልካም ነው ብዬ አስባለሁ። ፈጠራ ከምናየው ከአካባቢያችን ከምናያቸው ትንንሽ ነገሮች የሚነሳ ነው። ትልቅ ነገር መጠበቅ አይጠበቅብንም። ከተማ መሄድ፣ መብራት መፈለግ፣ መንገድና አስፋልት መፈለግ አይጠበቅም። እዚሁ ከምናያቸው የምንፈጥራቸው ፈጠራዎች ናቸው አሁን ወደ ያለንበት ትልቅ ደረጃ የቴክኖሎጂ ስልጣኔ ያደረሰን ማለት ነው። ይህንን በማድረግ በኩል ልጆቻችን በእጅጉ ጎበዞችና ብርቱዎች ናቸው። በዞንና በክልል ደረጃ ከከፍተኛ የትምህርት ተቋማት ይህንን የፈጠራ ሥራ
የሚገመግሙ ባለሙያዎች እንደሚሉት በየትምህርት ቤቱ የሚገኙ ብሩህ አእምሮ ያላቸው ተማሪዎች በተገቢው መንገድ ከተደገፉና ከታገዙ የሀገርን ችግሮች በፈጠራ የሚፈቱ ትውልድን ማፍራት ይቻላል። ሳብጀክቱ ማለት አብዛኛውን ጊዜ ኤክስፐሪመንታሊ ነው እየተሰጠ ያለው ማለት ነው። ምናልባት አንዳንድ ወረዳዎች ላይ የኤክስፐሪመንታሊ ችግር ሊኖር ሆኖ ችግሩ ላይ ፈታ ይችል ይሆናል። ነገር ግን 50%ን ኤክስፐሪመንታሊ ስለሆነ ከዛ አንፃር ተነስተው ልጆቹ ወደ ስራና ፈጠራ መግባት የሚችሉበት መንገድም እየተመቻቸ ነው። ወደፊትም ደግሞ ይሄ ዳታላይዝ ሆኖ ይሄ ነገር በተግባር የሚሰጥበት ምክንያት እየተፈጠረ ነው ያለው። አሁን ገና ጅማሮች ነው። አሁን ስራ ይሄም ፈጠራው ማሁን እነዚህ ልጆች በመሰረቱ የመጡት ልጆች እነዚህ በአሻሚ ሁኔታ ነው እታይ ቢከሉ ግን ብዙ መምህራኖችም ብዙ ልጆችም እዚህ ቦታ ላይ መሳተፍ የሚችሉ ግን እንደ ክልሉ አቅም የተነሳ ወይ አንድ ወይ ሁለት የሚሰጠው ሆት አለ። በዛ ምክንያት የመጡ ልጆች ናቸው እንጂ እዛ ቦታ ላይ በከ እንደ ሲምፖዚየም ትምህርት ቤት ላይ ብዙ ነገሮች ይኖራሉ ማለት ነው። ስለዚህ በዚህ መልኩ ነው አሁን እየተንቀሳቀስን ያለ ነው ማለት ነው። ይሄ ጅማሮ እጅግ በጣም ጥሩ ነው። አሁን እነዚህ ልጆች መጡ እንጂ ከዚህም የተሻለ ሀሳቦች እንዳሉን የገምታለሁኝ። በደንብ ኦርጋናይዝ ከዚህ የበለጠ ኦርጋናይዝ ሆኖ ኮል ቢደረጉና እኒህንና ሌሎች ልጆችን አንድ ላይ በማድረግ በመድረክ ይፈጠርላቸው ነው። ምናልባት የዛሬው የፈጠራ ውድድር እንዲህ ተወዳድሯል። ከአንድ እስከ 5 ወይም እስከ 10 ከሌ ነው ከማለት ባሻገር ምን ያስፈልጋቸዋል? እነዚህን ሀሳቦች በትክክል በመከታተል ወደ ተግባር እንዲለወጡ የሚመለከተው ባለሀብትም መንግስትም ሌላው ስቴክሆልደርም በጋራ ሆኖ በቀጣይነት ልጆቹ የሚሰሩበት ሁኔታ ቢመቻች እጅግ በጣም ጠቃሚ ይሆናል ብዬ አስባለሁ። እዚያው የቀሩ ልጆቻችን በጣም ትልልቅ ሀሳብ ያላቸው ነገ የሚያድጉ ሀገርን ከፍ የሚያደርጉ ልጆቻችን እንዳሉ እኔ በአንድም በሌላም ክልሉን ተዘዋውሬ ሳይ በሄዱበት ሁሉ የትምህርት ተቋማትን ሳላይ ስለማልመጣ ማያቸው እጅግ በጣም ብዙ ናቸው። የአርሶ አደራቸውን የኑሮ ደረጃና ክፍተቶቹን በማየት ለዚያ ሶሉሽን የሚፈጥሩ ነገሮችን ለመፍጠር የሚያደርጉት ጥረት አንዱ ግራይንደር ይፈጥራል፣ አንዱ የሚያርስ ይፈጥራል፣ አንዱ ማዕድን የሚቆፍር ይፈጥራል፣ አንዱ መብራት የሚፈጥር፣ አንደኛው ሌላ ነገር ጎደሎውን እዚያው ወላጆቻቸው ላይ የገጠማቸውን ጎደሎ አይተው ያንን ወደ ቴክኖሎጂ ለመቀየር የሚጥሩ ብዙ ህፃናትን በየትምህርት ቤቱና በየተቋማቱ እያየን ስለሆነ ያንን ከፍ ለማድረግ የበኩላችን አስተዋጽኦ እንደምታበረክቱ አምናለሁ። ይህን በማድረግ በኩል እንግዲህ የክልላችን መንግስትም የሀገራችን መንግስትም የትምህርት ተቋማትም የሚችሉትን ከሀገር ውስጥም ከውጭም ካሉ አጋር አካላት ጋር በመሆን ልጆቻችን ከፍ እንዲሉና ሀሳባቸው ዳር እንዲደርስ ጥረት እየተደረገ ይገኛል ማለት ነው። በ2019 ዓመተ ምህረት የተማሪዎች የፈጠራ ሐሳብ ወደ ተሻጋሪ ችግር ፈች ስራዎች እንዲያድግ የሳይንስ ክበቦችን በትምህርት ቤቶች ማጠናከር ከሳይንስና ቴክኖሎጂ ተቋማት ጋር ማስተሳሰር ተገቢ መሆኑን ያስረዳሉ። ካሁኑ ጀምሮ ለሚቀጥለው በጀት እቅድ ያወጣን ለምሳሌ አሁን ይሄ ሴራሚክ የሰራው ልጅ በእርግጠኝነት አንድ ወር የማይፈጅበትም ወደ ጥሩ ማሽን ተቀይሮ ጥሩ ስራ ላይ ለማዋል ማለት ነው። ይሄንን ልክ እንደ ማንኛውም መስሪያ ቤት በጀት ተይዞላቸው ይሄ ሳይንስና ቴክኖሎጂ የሚለው ክበቡ ራሱ በጀት ተይዞለት በዛ ውስጥ የሚሳተፍ አካል ፈጠራ የሚሰራ አካል ያን በጀት ተካፋይ ሆኖ ወደ ስራ እንዲገባ የሚያደርገውን እንግዲህ አሁን ለሚቀጥለው 2019 በጀት ይዘን እንደምንንቀሳቀስ አሁን ስንሄድ ያው ሌላ ምክር መስጠትና ለኃላፊዎች ማሳወቅ ነው የሚሆነው ማለት ነው። ሀሳቦች አሉ። የሀሳብ ልህቀቶችን በጣም አይተናል። የውጭ ያሉ ቴክኖሎጂን በቀጥታ አዳፕት ማድረግ ከዛም በበለጠ በራስ የመፍጠርም ሀሳቦች አሉ። እነዚህ ሀሳቦች እዚሁ የሚቀሩበት ምክንያት የነዚህን ሀሳቦች በክትትል የሚመለከተው አካል ተከታትሎ ወደ ተግባር እንዲቀየሩ ምቹ ሁኔታ ለማግኘት ነው። የበጀት ኮንስትሬንት አለ። የቴክኖሎጂ ሀሳባቸውን ወደ መሬት የሚያወድሩበት የቴክኖሎጂ የሚሰሩባቸው መሳሪያዎች አያገኙም። በገለጻም በብዙ ነገር የተረዳነው ነገር አለ። ስለዚህ አሁን በአገር አቀፍ ደረጃ የተሞካከሩ ማበልጸጊያ ተቋማት አሉ። ከነዛ ጋር እነዚህ ልጆች ኢንተግሬት በማድረግ የበለጠ አሁን እነዚህን የጀማመሯቸውን ሀሳቦች በትክክል ወደ መሬት እንዲነኩ ማድረግ እኔ የሁሉም ጥረት ነው ያስባለሁ። በበለጠ ደግሞ አሁን ይሄን በባለቤትነት የተያዘው ትምህርት ቢሮ ነው። ትምህርት ቢሮ ከሚመለከተው ጋር በጋራ በመስራት ልጆቹ ሀሳባቸውን እውን እንዲያደርጉ መደገፍ አለባቸው የሚል ሀሳብ አለ። የአንድ ሀገር ሀብት የተፈጥሮ ሀብቷ ብቻ አይደለም፣ የሚያስብ አእምሮም ነው። ዛሬ በተማሪዎች እጅ የተወለዱት እነዚህ ፈጠራዎች ነገ የሀገርን ኢንዱስትሪ፣ የአካባቢ ጥበቃና ኢኮኖሚ የሚቀይሩ ናቸው። ባለፈው ዓመትም ያወዳደርናቸው ልጆች
በአገር አቀፍ ደረጃም በዓለም አቀፍ ደረጃም አሸናፊ ሆናቸው የመጣችሁ ብዙ አላችሁ። ለእንደነዚህ አይነት ዛሬ የመጣሁትን ህፃናትና እዚያ ቤታቸው ላይ የቀሩትን ህፃናት ጨምሮ ግን ትልቅ ጉልበት ይሆናሉ፣ መነሻ ይሆናሉ። ባለፈው ላይ ወልዲያ ላይ ያየናቸው የ5ኛ ክፍል ተማሪ የሰራው ሶፍትዌር በእጅጉ ለማመን የሚቸግራቸው ነው። ይሄ ልጅ 10ኛ ክፍል ሲሆን ምን እንደሚሰራ መገመት አያቅትም። ከኛ የሚጠበቀው መደገፍ፣ ሀሳብ በተለይ ደግሞ በሞራል መደገፍ፣ አይዞን በርቱ ማለት፣ ቪዥን ማሳየት፣ ተስፋ ማሳየት፣ ትልቅ ነገር እንዲያስቡ ማድረግና መደገፍ ስለሆነ ይሄን ማድረግ ከቻለ በእጅጉ የሚያስደምሙ ትልቅ ብሩህ ጭንቅላት ያላቸው ልጆቻችን አሉ። በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ችግር ፈች ምርምርና የፈጠራ ስራዎች ተወዳዳሪና የተሻሉ እንዲሆኑ ብቁ መምህራንንና ተማሪዎችን ማብቃት ቅድሚያ ትኩረት ሰጥቶ መስራት አስፈላጊ ስለመሆኑም ይናገራሉ። ብቁ መምህር ያስፈልጋታል ሀገራችን። ብቁ ማለት ቁጥር አይደለም፣ ኮምፒቲቲቭ የሆነ ሙያው የሚፈቅደውን እውቀት፣ አስተሳሰብ፣ ክህሎት ያለው ማለት ነው ብቁ ማለት። ብቁ ዶክተር ያስፈልገናል፣ ብቁ መሐንዲስ ያስፈልገናል፣ ብቁ ኢንጂነር ያስፈልገናል፣ ብቁ ፖለቲከኛ ያስፈልገናል፣ በሁሉም ዘርፍ የበቃ ትውልድ ያስፈልገናል። ስለዚህ ሁሉንም እንደየታለንቱ ማሳደግ መደገፍ ግዴታችን ይሆናል ማለት ነው። ይህን ለማድረግም የቢሮአችን ብንወስድ በቀለም ትምህርቱ ማድረግ የሚገባቸውን ቲቶሪያል ከመስጠትና ላይብራሪዎችን ከማሟላት የፈጠራ ስራ እንዲሰሩ ከመደገፍ በዘለለ የተለያዩ ተግባራትን እየፈጸምን የኢብን አዳሪ ትምህርት ቤቶችንም ጭምር እየሰራን ለመደገፍና ከፍ እንዲሉ ለማድረግ ጥረት እያደረግን ያለ ነው።